ጽናት ሮቢ ሰው እንደገደለ አወቀች። ሰውየውም እንደሞተ ነው ያወቁት እንጂ ይሄ ሁሉ ነገር የዛ ሰይጣን የሆነ እያሱ ስራ እንደው አላወቁም። ሮማንንም መድኃኒት ሰታት አስተኝታት ወጥታ ከአባቷ ጋርና ከሮቢ ጋር ተገናኝታለች። ስትመለስ ግን እያሱ ተከታትሎ የት እንደነበረች ከማን ጋር እንደነበረች ደርሶባታል። ሲጠይቃት ከዋሸችው ነገሩ በጣም ከባድ ነው የሚሆነው። የሆነ ሰው እየተከታተላት እንደው አውቃለች። ልጁም ደግሞ ይችኛቱም ልጅ እያሱንም ለምንድን ነው ይሄን ስራ መታሰረኝ ብላ ስትለው ሮቤ ሰው እንደገደለ እንዲሰማውና እንዲጸጸት ስለምፈልግ ብቻ ነው፣ ሌላ ነገር ምክንያት የለውም ብሏታል። ግን እውነት ለመናገር ነገሮች በጣም ከባድ እየሆኑ ነው ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንደተለመደው እስኪ ነባሮች እንኳን በሰላም መጣችሁ። ነባሮች ሰብስክራይብ አድርጉ፣ አዲስ የሆናችሁ ደግሞ ማለት ነው። እና ዛሬ ትንሽ ግራ ያጋባኝ ነገር አለ ከጽናት ድራማ ላይ ማለት ነው። በጣም የሆነ በቃ አልጨበጠኝ ብሏል። ምንድነው አልጨበጠኝ ያለው? ቤተሰቦቼ የሆነ በቃ ተዘበራረቁብኝ። እያሱ ጽናትን እየተከታተላት ነበረ። እዛ ጋር ደግሞ ሌላ ሴት አስቀምጦ ሮቤል ወይም ሮብዬ ሰው እንደገደለ እንዲሰማው ለማድረግ እየሞከረ ነው። ይህንን ማድረጉ ለምን አስፈለገ? እንዲጸጸት ከጀርባዬ ከጥላቶች ጋር አብሮ እያበረ ነው። ከጽናትና ከግርማ ጋር ሆኖ እኔንም እየበደለኝ ነው። ጓደኝነቱን ትቶ ከድቶኛል ብሎ ስላሰበ እንዲጸጸትና በጸጸት ራሱን እንዲያጠፋ ነው። በጸጸት ወይንም ደግሞ እጁን ለፖሊስ አሳልፎ እንዲሰጥ ነው ወይንስ ምንድን ነው እያረገ ያለው? እና ሮማንም ደግሞ ከሻሂ ላይ እየጨመረች የምሰጣት ትውስታን የሚያዳክም መድኃኒት አለ። ይህም ማለት ምንም እንዳታስታውስ የሚያደርግ ቀስ በቀስ ትውስታዋን የሚነጥቃት ነገር ነው። ሻሂ ውስጥ እየጨመረች የምሰጣት፣ ሻሂም ላይ ውሃም ላይ ነው እየጨመረች የምሰጣት። ዛሬ ግን ተይዛ ነበር። ማነው እያሱ ከጀርባ ቆሞ እያለ ፈጣሪ ሆይ ይህን ነገር ማድረግ ስላለብኝ ነው በጣም ይቅርታ እያለች እያወራች ብቻዋን መድኃኒቱን ከኪሷ ስታወጣ ከጀርባዋ ሆኖ ድምጽ ባያሰማና እስከ መጨረሻው ድረስ ዝም ብሎ ቢያያት ይይዛት ነበረ። የምታደርገውን ነገር ያይ ነበር ማለት ነው። እና ወንዶች በጣም ከባድ ሆኗል ማለት ነው ነገሩ። ይችም ልጅ ደግሞ ለገንዘብ ብላ እንዴት ነው ሰውን የምታስጨንቀው? ያልሞተባትን ባልሞተብኝ፣ የሌላትን ልጅ የተቸገረችብኝ፣ የማትሰራውን ስራ ጉሊት ነው የምሰራው እያለች ሮቤልን እና ግርማን ለማ እያሱ ማለት ነው። ልክ ጽናት እየፈራች ኋላ ኋላውን እያየች ነበር እየሄደች የነበረው። ከጀርባ የሆነ ሰው እየተከተላት እንደሆነ በደንብ ታውቃለች። ምክንያቱም እያሱ በትንሹም በትልቁም ከጀርባዋ ስለሚታገኘው ማለት ነው። በጣም ነው የፈራችው። አሁንም እያሱ እየተከታተላት እንደሆነና ወይንም የሆነ ሰው እየተከታተላት እንደሆነ አውቃለች። ስለዚህ ያያታል ወይንስ አያያትም?